ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሸካ ቴሌቪዥን የሳቱን ዜና ይዘን ቀርበናል። የአማርኛ ዜናዎችን በመምራት ሚልኪያስ መስፍን እንዲሁም ከሸኪኖኑና አቶ መዣንግ ዜናዎች ጋር ባልደረቦች የሚጠብቋችሁ ይሆናል። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና አልፋለሁ። በተለያዩ ምክንያቶች ሳይካሄድ የቆየው የሸካ ህዝቦች ልማት ማህበር ጉባኤ በ11ኛ ጠቅላላ ጉባኤው አዳዲስ የቦርድ አባላትና የውስጥ ኦዲተሮችን በመምረጥ ተጠናቋል። ልማት ማህበሩ ህዝባዊ መሰረት እንዲኖረው ትኩረት ተሰጥቶ መሰራት አለበትም ተብሏል። ታሪኩ ታደሰ ያዘጋጀውን ዝርዝር አስማማው ኃይሉ እንደሚከተለው ያቀርበዋል። የማህበሩ የቦርድ ሰብሳቢ የነበሩት አቶ ታፈሰ ደቁሾ የሸካ ህዝቦች ልማት ማህበር ከተቋቋመበት ዓላማ አንጻር ለዞኑ ህዝብ በማህበራዊና ኢኮኖሚያዊ ዘርፍ የተለያዩ ስራዎችን የሰራ ቢሆንም አሁን ላይ ህልውናው ተናግቶ የአድኑኝ ጥሪ ላይ በመሆኑ ጉባኤው ሊታደገው ይገባል ብለዋል። ህልማ ፈተናው ብዙ የሆነ የህብረተሰብ ምስርት ድርጅት ነው። እንደ ሌሎች ይህ ድርጅቶች ቢሆነኝ ብሎ የሚያቅዳቸው በርካታ ውጥኖች ያለው ነገር ግን ለማሳካት ካለመቀናጀት ጀምሮ በተግባቦት ችግር ተተብትቦ ከልማት ማህበርነት ይልቅ ከጥላቻ የተነሳ የሐሜትና የሐሰት ፕሮፓጋንዳ መንዣ ማዕከል ተደርጎ እንዳይንቀሳቀስ እጅና እግር የማሰር ያህል ተወጥሮ ለመፈንዳት አሊያም ለመበጠስ የተቃረበባቸው ጊዜያት ጥቂት አልነበሩም። ሪፖርቱን በንባብ ያሰሙት የማህበሩ ስራ አስኪያጅ አቶ ሽፈራው ዳሪቶ የሸካ ህዝቦች ልማት ማህበር በውስጣዊና ውጫዊ ችግሮች ከጊዜ ወደ ጊዜ እየተዳከመ የመጣ በመሆኑ ጉባኤው ችግሩን ለይቶ አቅጣጫ እንዲያስቀምጥ ጠይቀዋል። የተቋቋመበትን ዓላማ ለማሳካት በርካታ የልማት ተግባራትን በእቅድ ይዞ እያከናወነ ይገኛል። ይሁን እንጂ ዞኑ ካለበት መጠነ ሰፊ የልማት ችግሮች አኳያ እንዲሁም ህዝቡ ከማህበሩ ከሚጠብቀው ውጤት አንጻር ያከናወናቸው ተግባራት እጅግ ውስን ናቸው። የሸካ ዞን ዋና አስተዳዳሪና የማህበሩ የበላይ ጠባቂ አቶ አበበ ማሞ የሸካ ህዝቦች ልማት ማህበር ከሌላ አቻ ተቋማት አንጻር አፈጻጸሙ ወደ ኋላ የቀረ መሆኑን አስታውሰው አደረጃጀቱን ዳግም መፈተሽና አዳዲስ አሰራሮችን መዘርጋት ያስፈልጋል ብለዋል። ከተሰጠው ህዝባዊ ኃላፊነትና ተልዕኮ አንጻር ቀጣይ ውጤታማ እንዲሆን የሁላችንም ርብርብና ትብብር ይጠይቃል። በመሆኑም ማህበሩ የጀመራቸውን ተግባራት ለማጠናከር እና ማሻሻል የሚገባቸውን ስራዎች ለይቶ ህብረተሰቡን በማስተባበር የውስጥ አቅምን በማሳደግ የልማት ማህበሩ የተደራጀበትን ዓላማ መነሻ በማድረግ የላቀ አፈጻጸም እንዲያስመዘግብ በዚህ ጠቅላላ ጉባኤ ቀጣይ ይህን ተልዕኮ ተቀብሎ ውጤታማ ማድረግ የሚችሉ የቦርድ አባላትን መምረጥ ከዚህ ጉባኤ ይጠበቃል። ከተመሰረተ በርካታ ተግባራትን መፈጸሙን ያስታወሱት የበላይ ጠባቂው ባለፉት 7 ዓመታት የማህበሩ ቁመና መሸርሸሩ እንዳሳሰባቸውም ነው ያስታወሱት። መላው የዞኑን ህዝብ ሁለንተናዊ ተጠቃሚነት ማረጋገጥ እንደሆነ ይታወቃል። በዚሁም የዞኑ ህዝብ እንዲሁም መንግስትና መንግስታዊ ያልሆኑ ድርጅቶችን በማስተባበር ፕሮጀክቶችን በመንደፍ በማህበራዊና ኢኮኖሚያዊ ተጠቃሚነት ላይ የተለያዩ ተግባራትን ሲያከናውን ቆይቷል። የልማት ማህበሩ ጥርስ አውጥቶ በራስ አገዝነት እንዲንቀሳቀስ ቢደረግ የሚሉትና ማህበሩን ይጠቅማሉ የተባሉ ምክረ ሀሳቦች ከተሳታፊዎች በአስተያየት መልክ ቀርበዋል። ፕሮጀክቶች ተቀርጾ ገንዘብ የሚገኙባቸው አግባቦች ሲስተሞች ተዘርግቶ ገንዘብ ማግኘት ይቻላልና እዛ ጋር ያለው አቅም ብፈተሽ ነገር ታርጉልኝና መዋቅራዊ አደረጃጀቱ በአጠቃላይ ኦልድ ነው። እንግዲህ ባልዘመነ እስካሁን ዳታቤዝ ያለው አይመስለኝም። ፋይናንሻል ሲስተሙ ከወረቀት የዘለለ አይደለም። ኤቭሪቲንግ ኦንላይን የሚጠቀመው ነገር የለም። አደረጃጀቱ ኦልድ ነው። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማው ዘውዴ የዞኑ ህዝቦች የአብሮነት መገለጫ የሆነውን የሸካ ህዝቦች ልማት ማህበር ህልውና ለመታደግ አዲስ የተዋቀረው ስራ አስፈጻሚ ቦርድ እምነት የሚጣልበት ቢሆንም ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። እኔም በጣም ሼር ማድረገው እኔ በጣም አሳዝኖኛል። ያው ጋሽ ሻወኖ ሲያነሳና ኦሬዲ ማህበሩ ህዝቡን አረሳም። እንደ ህዝብ ግን ህዝቡን በደንብ አስተባብረን በደንብ እንዲረዳ አድርገን የመራንበት መንገድ ችግር ስላለው ነው ምናምን ብሎ ያነሱት ነገር የሁላችን ውስጥ ሚነካ ነገር ስለሆነ እኔ እሱን በደንብ ብንጋራና በቃ ወደ ህዝባችን መግባት መቻል አለብን። የሸካ ህዝቦች ልማት ማህበርን አሁናዊ ቁመና በመደገፍ ለዞኑ ህብረተሰብ መለወጥና ማደግ ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል።
በሸካ ዞን ማሻ ከተማ በማህበር ተደራጅተው በዶሮ እርባታ የተሰማሩ ወጣቶች ከጊዜ ወደ ጊዜ የተሻለ ለውጥ እያመጡ እንደሆነ ተናገሩ። ወጣቶቹ በመንግስት በኩል የተደረገላቸው ያለው ድጋፍና ክትትል ተጠናክሮ እንዲቀጥልም ጠይቀዋል። ዝርዝሩን ካሳሁን ደንበሎ አዘጋጅቶታል። አማኑኤል ምትኩ እንደሚከተለው ያቀርበዋል። በግል በቆጠቡት መነሻ ካፒታል ወደዚህ ስራ ከተሰማሩ 2 ዓመት የሞላቸው መሆኑን የተናገረው የኖነኖስ የዶሮ እርባታ ማህበር አባል ወጣት አማኑኤል አጊቶ ጫጩትና እንቁላል ጣይ ዶሮዎችን በማስመጣት ወደ ስራ መግባታቸውን ይገልጻል። ስራ ከጀመረን ወደ 2ኛ ዓመታችን አስቆጥረናል። ያው 4 በ4 ሰርቪስ ተከራይተን በራሳችን እዚህ ጋር ልጅ ተከራየንና እዛ ላይ ጫጩት አምጥተን ለህብረተሰቡ እያከፋፈልን ከሌላ አጎራባች ሀገር አመተን ለህብረተሰቡ ማከፋፈል ጀመረ። በስራቸውም ደስተኛና ውጤታማ ከመሆናቸውም በላይ ከመንግስት እየተደረገላቸው ያለው ድጋፍም ጠንካራ በመሆኑ ለወደፊትም ተጠናክሮ እንዲቀጥል ጠይቀዋል። ድጋፋቸው እንዲቀጥል ነው የምንፈልገው። ትላንት ጋዛ አውጥቶ እዚህ ያስገብሩን፣ ከዚህ ደግሞ እዚህ የተሻለ ቦታ አምጥቶናል። እኛም በዛው ልክ ካለንበት አንድ ስቴፕ ሲቀይሩን ስራውንም እኛም እያሻሻለን እያሳደግን ነው ለዚህ የበቃ ነው እና አሁንም ድጋፋቸው ይቀጥልልን። የማህበሩ ሰብሳቢ ወጣት ታምራት ሻውሎ በበኩሉ ወደዚህ ስራ ከመግባታቸው በፊት በጫኝና አውራጅ ስራ ላይ ተሰማርቶ ቆይቶ በ26000 ብር መነሻ ካፒታል የእርባታ ስራ በመስራት በ2 ዓመታት ጊዜ ውስጥ ወደ 250000 ብር ማድረስ መቻላቸውን ተናግሮ ከክልል ጀምሮ በሁሉም ደረጃ ያሉት አካላት ድጋፍ የተሻለ መሆኑንም ገልጸዋል። እኛ ስንጀምር 26000 ነበርን። 26000 ብር ነበርኛ ካፒታል። አሁን ላይ ደግሞ ቢያንስ ከ250 በላይ ካፒታል አለን። ከጀመርን ደግሞ ከጥቂት አመታት ወዲህ ነው። 2 ምናምን አመት ነው የቆየ ነው። በማሻ ከተማ አስተዳደር ስራ ክህሎት ኢንተርፕራይዝ እና ኢንዱስትሪ ልማት ጽሕፈት ቤት የስራ ክህሎት ዘርፍ ኃላፊ አቶ በለጠ ካሳውን እንደተናገሩት እንደ ከተማ 62 ማህበራት በተለያዩ ዘርፎች ተደራጅተው በስራ ላይ ይገኛሉ ብለዋል። በማሻ ከተማ ውስጥ ከሚገኙ ማህበራት አንዱ የተመለከት ነው። አንዱ በሌማት ትሩፋት ውስጥ የተደራጁ ማህበራትን አይተናል። እንደ አጠቃላይ ግን እንደኛ ከተማ ውስጥ 62 ያክል በማሻ ከተማ ኢንተርፕራይዝ ኢንዱስትሪ ልማት ጽሕፈት ቤት የተደራጁ ማህበራት አሉ። በእነዚህ ውስጥም በአገልግሎት፣ በኢንዱስትሪያል እንዲሁም ደግሞ በግብርናው ዘርፍ ላይ ተደራጅተው ያሉ ናቸው። በሁሉም ደረጃ ያሉት አካላት በመናበብ ወጣቶችን ወደ ስራ ከማስገባት አኳያ የተሻሉ ተግባራት እየተከናወኑ መሆናቸውን የተናገሩት ኃላፊው የመስሪያ ቦታ ከመገንባት ጀምሮ የተሻሉ የዶሮ ዝርያዎችን ለወጣቶች ከማቅረብ አንጻር እየተሰሩ ያሉ ስራዎች በቀጣይም በተጠናከረ መንገድ ይቀጥላሉም ብለዋል። ወተት መንደር አለ፣ እንዲሁም በዶሮ የተደራጁ አሉ። በማኒፋክቸሪንግ ዘርፍ በጋርመንትም የተደራጁ አሉ። በከብት ድለባ የተደራጁ አሉ። ስለዚህ በርካታ ዘርፎች እኛ አካባቢ ላይ ስላሉ እነሱን አጠናክረን መሄድ ያስፈልጋል የሚለውን ነገር መያዝ ነው። በመጨረሻም በአመት ከ11000 ቶን በላይ ማር እያመረተ እንደሚገኝ በሸካ ዞን የማሻ ወረዳ ግብርናና ህብረት ስራ ጽሕፈት ቤት አስታወቀ። በወረዳው በግብርናና በንብ እርባታ ዘርፍ የተሰማሩ ወጣቶችን ማበረታታት እንደሚያስፈልግም ተነግሯል። ሀና ግርማ ያዘጋጀችውን ዝርዝር በዛብህ ታደሰ እንደሚከተለው ያቀርበዋል። ከመንግስት የስራ ሰዓት ውጪ ያለውን ጊዜ በአግባቡ በመጠቀም የግል ስራ ላይ መሰማራቱ የተለያዩ ለውጦችን እንዳስገኘለት በሸካ ዞን ማሻ ከተማ አስተዳደር የማዘጋጃ ቤታዊ አገልግሎት ውስጥ የምግብ ዋስትናና ኑሮ ማሻሻያ ቡድን አስተባባሪ የሆነው ወጣት አንድነት እሸቱ ይናገራል። እኔ ሰዓትን በአግባቡ ነው የምጠቀመው። መጀመሪያ ላይ 5 ቀፎ ነው የጀመርኩት። ከዛ በኋላ ቢያንስ ንብ ያለው ወደ 90 ነው። አሁን ጋጣውን እንዳያችሁት ቢያንስ ከ180 እስከ 200 ነው ጋጣይ ላይ ያለው። እሱን ከጀመርኩ በኋላ ገጠር ላይ እንዳያችሁት ቤት ማለኝ ከተማ ላይ 2 ቤት ሰርቻለሁ። መኖሪያ ቤት አለ። አሁን የሰራሁት ቤት ያው ብዙ ብር አፍስሼ የሰራሁበት ቤት ነው። ስለዚህ ከዛም ተምሬ ኑሮን አሻሽያለሁ፣ ትምህርቴን አሻሽያለሁ። ልጆችን 3 ልጆች አሉኝ። ልጆችን የሚያስተምሩበት ከዛ ነው። ባለቤቴ የቤት እመቤት ናት። ቤትን የሚያስተዳድረው ከዛ ነው። ስለዚህ ስራዬ በጣም ይጠቅመኛል ማለት ነው። ራስን በእውቀት ለማዳበር ከሙያው ጋር የተያያዙ ስልጠናዎችን መውሰድ ለስራው ስኬት ወሳኝ በመሆኑ በአካባቢው መንግስት የተለያዩ ድጋፎችንና ስልጠናዎችን እያገኘ እንደሆነም ገልጸዋል። በጣም ሰፊ ስልጠና ነው። በቀበሌ ደረጃ ተመልምዬ ቀበሌ ደረጃ ላይ ሰልጥኛለሁ። እስከ ክልል እስከ ሆለታ
ድረስ ሂጄ በመሄድ ጎንቦንጋ ድረስ በመሄድ ሰልጥኛለሁ። ስልጠናው ማለት ሰፊ ስልጠና ነው የወሰድኩት። ወጣቱ እስካሁን ለተደረጉለት የተለያዩ ድጋፎች ምስጋናውን ያቀረበ ሲሆን ለስራው ስኬት የመሬት አቅርቦቱ የተሻለ ቢሆን የበለጠ መስራት እንደሚቻልም አልሸሸገም። በጣም የሚያመሰግናቸው አካላት አሉ። ማሻ ከተማ ላይ ሃይስኩል ፊት ለፊት ቦታ ሰጥቶኝ አሁን በሰሪቼ 2 ክላስ በሰሪቼ የዘንድሮ ማለት እዛ ነው የሚሸጠው ዘንድሮ ማለት ነው። ትንሽ መሬት ላይ ነው የጀመርኩት። ብዙም ሰፋ ያለ ማሳ ቢኖር ከዚህ በላይ ሰርቼ ማሳይ ይችል ነበር። ሌሎች የአካባቢው ወጣቶችና ነዋሪዎች ስለ ወጣት አንድነት የስራ ፍላጎትና ስኬት የሚሉት አሏቸው። በጣም ታታሪ ልጅ ነው። ስራ ተነሳሽነት ያለው ልጅ ነው። እንደገናም የመንግስት ስራ ኃላፊነትም ስራ ድርሻም ያለበት ወጣት ነው። ይሄ ወጣት እውነቱን ለመናገር ሰዓትን በአግባቡ መጠቀም የሚችል ሰዓትን ማስተዳደር የሚችል ወጣት ነው። በአመት ከ11,000 ቶን በላይ ማር እያመረተ እንዳለ የማሻ ወረዳ ግብርናና ህብረት ስራ ጽህፈት ቤት ያስታወቀ ሲሆን በግብርና ዘርፍ የተሰማሩ ወጣቶችን ማበረታታት እንደሚያስፈልግም ተናግረዋል። በአመት ከ11,000 ቶን በላይ ማር የሚመረትበት ወረዳ ነው። በእርግጥ እንደዚህ አይነት ስራ ላይ የሚሰማሩ ወጣቶችን እኛ ድጋፍ እናደርጋለን። የምንደግፈው አንዱ እንደዚህ አይነት የመሬት ማመቻቸት፣ ሌሎች ብድር፣ ሌሎች ነገሮች በስራ እድል ፈጠራ አክልንም ጭምር እየተጠቀሙ ያሉበት ሁኔታ አለ። ውድ ተመልካቾቻችን የአማርኛ ዜናዎች እስካሁኖቹን ይመስሉ ነበረ። አሁን ደግሞ የሸኪኖኖ ዜናዎች ይቀጥላሉ። አብራችሁን ቆዩ።